بس تيجي ليش أنا قشمتي زاري مالت سكرت ليش كارفلك midnight highway shining just like This not true. Small small. Oh my god, that's okay. በስመ አብ እንዴት ናችሁ? እያማንሽ ነበረ ስለኔ አረፈደች እያለ አረፈደች። ወይኔ ይቅርታ፣ በጣም ይቅርታ። ምክንያቱም መንገዱ በጣም ቢዚ ነበረ። በጣም አመሰግናለሁ። ወይኔ ተሻሽለሃል። ሁለታችሁም እንትን አላላችሁም። በጣም ነው ያማረባችሁ። ቤተሰቦቻችሁ ደህና ናቸው? ደህና ናቸው፣ እግዚአብሔር ይመስገን። ሁሉ ሰላም ቤተሰብ? ሁሉም ሰላም ናቸው። ቤተሰቦች እንዴት ናቸው? እናት ሁሉ ሰላም፣ ሁሉ ደህና ናቸው። ተወለዳችሁ? እንዴት ነው እናንተ? እንዴ እኔ ሁለት ልጅ አለሽ? ሰምቻለሁ ግን አልጠየኩሽም። ወንዶች ናቸው? ሁለቱም ወንዶች። በጣም ነው ደስ ያለኝ እውነት ስትደውይልኝና እስኪ እንገናኝ ዛሬ አፍተርኑን ቲ በቃ ቁጭ ብለን ሰብሰብ ብለን እናወራ። ምክንያቱም እኔ ስለ ሰብሊ የማየው ወይ ቲክቶክ ላይ ነው ቲቪ ላይ ነው። ዛሬ ሳይደንጉጣል እና ለምን ተገናኝተን አናወራ? ይሄ አንድ ከተማ ውስጥ እየኖርን ያው አንድ አካባቢ ግን ተገናኝተን ግራኝ ነሽ አሁንም አይገርም። ኧረ ታስተውላለህ ግን አንተ። አይ ይሄ አይረሳም። ስቀዳ በጣም ዲቴል ሁሉ ነገር ታስታውሰው። እስኪ ነገር ለማውራት ሻይ መጠጣት መብላት አለብን። በጣም እሱ መብላት አለብን። እሺ why don't you hear me wonder እንደገባው የሀገር ወጣቱ ለመጀመሪያ ጊዜ ካስት የተደረኩት ማለት ነው ሙዚቃ ክሊፕ ላይ ነው። ቺኛው ነው እኔ አሁን እንሻማለን። ምሳ ቀድሮ ተሰብስበን ስንበላ ተካውን እንኳን 3 አመት ነበር። እኔ አላምንም። በዛ ነው ግን የምሰራው ግን አለመገናኘት ይገርማል። ሰብሊ ምን ይገርማል? ትምህርት ቤት እያለ የሆነ ዛፍ ስር አብረሽ የምትተኙት ማለት ያሬድ ልትጋቡ ነበር ይመስለኛል። እኔ የሚገርምሽ ነው ያሉን። አሁን ሳስበው ዛፍ ይወዳል። ዛፍ ስር ያወራኛል። ረጅም ሆነ ሳይ ዛፍ መስለሽ ሆነ ግን አሪፍ ልጅ ነበረ። ግን ያው አሁንም የሚኖረው አይ ቲንክ ዛፍ የበዛ እኔም ወዳት የነበረችው ሳባቷ ኮስታራ ያንተ ብዙ እኔ ላስታውሳቸው አንሷ ግን ስብስብ ያለች ነበረች። ብዙ ጠንቃቃ ነገር ወሬያችሁ ግን አያልቅም። ምንም ያልቅ ነገር የለም ወይ ሰብሊ እምላችሁ ግን እኔ አሁን በኋላ ግን አፍተርኑን መገናኘት አለብን። በጣም ሁለት ሳምንት አንዴ እናድርገው እስኪ። ፕሮሚስ እንግባ። ፕሮሚስ እውነት ፕሮሚስ yes አጋጣሚ ድንገት ዛሬ አየኋት የወደድኳት ልጅ አምናና ካቻምና የወደድኳት ልጅ አምናና ካቻምና አየኋት ዘንድሮ ያቻትና ጮማ ይዘሽ መጣሽ? አዎ እንደዚህ ነው እዚህ ለመምጣት እንዴት እንድትቻኩል እንድታይ ወንዴ ምንድን ነው እንደኛ ነው ይችልበታል።
ቅዳሜ ከሰዓት ዛሬ ልክ በሰዓታችን በቅዳሜ ከሰዓት ሻይ ጠጥተን የመጣ ነው ከውጪ። አለባበሳችንንም ዛሬ አለባበሳችን ከባድ ነው። ለምቀም የዋዛ አይደለም ሁላችንም የዋዛ አይደለም ዛሬ እስከ መጨረሻው ድረስ ፕሮግራማችንም የዋዛ አይደለም። ቅድም ጀምረን የጀመረው ከሰዓት ላይ ተገናኝተን ያው ቅዳሜ እንግዲህ አፍተርኑት ሄደን ነበረ። ያው ብሪቲሾች እኛ የቡና ስነ ስርዓት እንደምንለው የቡና አፈላላችን የተለየ ነው አይደል? ከሁሉም ካልቸር ከሁሉም ሀገር የተለየ ነው የኛና የነሱ ደግሞ ያው በቲ ነው የሚታወቁት። የተለያየ ያላቸው ስርዓታቸው ለቲ የሚሰጡት ቦታ እኛ ቡና እንደምንሰጠው ለሻይ የሚሰጡት ቦታ የተለየ ነው። እስካለባበሳቸው እንደምታዩት ልብሳቸው፣ ኮፍያው የሆነ በቃ ደስ የሚል ክብር ይሰጡታል። በጣም እኛ ከመምጣታችን በፊት የቅዳሜ ከሰዓት ቤተሰቦችም ልክ እንደኛ ሻያቸውን እየጠጡ ኩኪስ እየበሉ ነበርና የራሳቸው ጊዜ ደግሞ ኖሯቸዋል ማለት ነው። እኛ ከመምጣታችን በፊት እርስ በርስ እንዲተዋወቁ እድል ተፈጥሮላቸዋል። ታውቃቸዋል ወይ? በደንብ ሻዩ እንዴት ነበር? ጠጣችሁ በደንብ? ቢሲንካ ዮኒ እንግዲህ ዮኒን ነው ያስታውሰን። ቢመጣ አብሮን ቢሆን ጥሩ ነበረ። ግን ያው እኛም ራሳችን የተጠናናንበት ነበር ተጣጣንበት። በዚህ አጋጣሚ ያው ዮናስ ለረፍት አሜሪካን ሀገር ነው ያለው። ሲመጣ እንጠጣለን፣ ሻዩን አቀራርበን እንጠብቀዋለን። ቅድም እንዳልሽው ነው እኛ የቡና ስርዓት አለን አይደለ? በጣም ክብር የምንሰጠው ከየቤታችን የማይጠፋ ልክና ቡና ስናቀራርብ ተሰብስበን የራሳችንን ጊዜ ነው የምንወስደው አይደለ? ችግሮቻችንን እናወራለን። ይሄ ከስልክ ነፃ የሆነ ጊዜ ይኖረናል ለራሳችን ማለት ነው። ዛሬ የሚያደርግነው እንደዚህ ነው። ወጣልና እኔ ሰብሊና አብርሽ በደንብ ቁጭ ብለን ተነጋገርን። ማማት ራሱ ቴራፒ ነው። ሪላክስ ያደርጋል ማለት ጥሩ ማማት መጥፎ ማማት አለ፣ ጥሩ ማማትም አለ። አንዳንዴ እኮ ሰውን ስታሚ በጥሩም ልታሚ ትችላለሽ። ጥሩ ነገር የሚያደርገው ነገር እንደዛ ባረገኝ ብዬሽ ትመኛለሽ። የሰው ሰክሰስ አይተሽ እንደሱ መስራት ፈልጋለሁ። አይንሽ ግን ሰብሊ I'm sorry እኔ ለንደን ያለው አፊትሽ ተሸፈነብኝና አፍተርኑን ቲ ነኝ አሁን ከዛ አልወጣሁም። የለንደን ቫይብ ላይ ውስጥ ነው ያለሁትና እንትና አይታይም እንደ ግን አይን ኮንታክት ያደርግሻል የሆነ ነገር አለ። እንዴት ነው ልግለጣው ወይስ አልግለጣው? ትንሽ እያያችሁኝ ናት እያያቻችሁ የኛው የተመቸሽ ስለረበሸሽ ኦዲየንሱም መልሳቸው ስለሆነ ወደዚህ እያደረኩት ነው። ትንሽ አይን ኮንታክት ያስፈልጋል ስላሉኝ ሁሉም አሁን ፈገግ አላችሁ። ይሄው እሺ የኔ እንኳን አረብሻችሁ ማለት የኔ ያንቺ ባንቺ ካሪቢያን ሁለት ሚክስ ነሽ። ለንደናይዝድ ካሪቢያንስድ ሚክስ በጣም ነው የሚያምረው። ኮፍያ አድርጌ ገብቻ እንደ ቤቱ ስለተመታው ስገባው ልክ ያው አብረሽ ቤት ይባላል። ያንተ ግን አለባበስ ደስ አይልም። ከተማው አዋራ የለውም እንጂ አቦኖ ነበር። በዚህ ዙሪ የከለር ምርጫው ራሱ ቺታየታው በጣም ደስ ይላል ሐሳቡ። አሁን እንደተባለው ዓለም ላይ እስካለን ድረስ ከተለያዩ ሀገራት ደሳስ የሚሉ ሐሳቦችን እንወስዳለንና ከሰዓት በኋላ ከጓደኞችሽ ጋር ጊዜ እያሳለፍሽ ቢዝነስም ልታወሪ ትችላለሽ። የፍሬንድሺፕ ወሬዎችን ልናወራ እንችላለንና ወደ በፊቱ ዘመን ስትመጪ ያው ሰዎች በቤታቸው ስልክ ይደዋወላሉ። ሲገናኙ ስልክ ምንም ስለሌላቸው ሙሉ ጊዜያቸውን የሚሰጣጡት እርስ በራሳቸውና ሐሳባቸውን በደንብ አድርገው አውርተው ሁሉንም ነገሮቻቸውን አስተካክለው ነው የሚሄዱት። አሁን ደግሞ ስልክም ሞባይልም አለ፣ ጉዳዮቻችንም ብዙ ናቸው ምናምን። ግን ከዛ የጸዳ ሰዓት ማሳለፍ መቻል ትልቅ ነገር ነው። ለምን እኛ መግቢያችን ላይ ያደረግነው እሱ ነው። ምንም አይነት ስልክ አልነበረንም። ለብቻችን የስራው ጉዳዮችንም የራሳችንም እንደ ፍሬንድ እንደ ጓደኛ የምናወራቸውን ነገሮች ፎከስ ያደረግነው ራሳችን ላይ ሰብሊ ላይ አብርሽ ላይ እኔና ሰብሊ የማላውቀው ጉዳይ ነው ወይ በጣም አወራን። ዛሬ ሻዩ ምን በጣም ግልጽ ነበር። በጣም አወራን። ደስ ይላል። አሁን እኮ ሰዎች አይተህ ከሆነ ስልክ ሲደውሉልህ ወይ ስልክ ፈልገው ነው ወይ የሆነ ነገር ሊጠይቁ ነው። አንተን ብቻ ፈልገው ይደውሉልሃል። አብዛኛው ጊዜ ማለት ነገሮች ከሆነ ጉዳይ ጋር ይያያዛልና እስኪ እንፈላለግ ነው። ይሄ ጊዜ እንሰጣጥ ለራሳችን። በቃ እኔ አሁን ሰብሊ ጋር ስደውል ሰብሊን ፈልጊያት ባለፈው እንደዚህ ሆኖ ነበር እንዴት ሆነልሽ ጉዳይሽ ለማለት ነው። ልክ እንደዛ በቃ መደወልና ለራሳችን ጊዜ መስጠት ነው ሀሳቡ። ያው ቅድም እንዳልነው ነው እንግዲህ እንግሊዞቹ አፍተርኑን ቲ ብለው ከሰዓት በኋላ ሻይ ከምሳ ሰዓት በኋላ እንደሚጠጡት እኛም ዛሬ በቅዳሜን ከሰዓት ከፕሮግራማችን ጋር ገናኝተን ሻይ ጠጥተን መተናልና እንደዚህ እንግዲህ ዛሬም ከእናንተ ጋር
ቁጭ ብለን ሻይ እየጠጣን እስከ ፕሮግራማችን ፍጻሜ አብረን እንሆናለን ማለት ነው። ትልቁ ነገር እሱ ነው። ከዛ ውጪ ለሌሎች ለሚሆን ሰዎች የምንለው ያንን ነው። ለራሳችሁ ጊዜ ተሰጣጡ። አሁን ብዙ ጊዜ የሆነ ሰው ካለፈ በኋላ ምናምን ወይኔ እንትን ሳልለው ወይኔ እንደዚህ ማለት የሆነ ቁጭት ውስጥ የምንገባው ጊዜ መስጠት ላለብን ነገር ጊዜ ሳንሰጥ እንቀርና ብዙ ነገሮቻችን ከተበላሹ በኋላ ለመመለስ ስንሞክር ነውና ጊዜ መሰጣጠት ግዴታ ትልቅ ቦታ መሆን የለበትም። ቤትሽ ውስጥ ሊሆን ይችላል። ሴታፑ ግን በቃ ከስልክ የጸዳ ምንም ነገር የሌለው ለራስሽና ለራስሽ ብቻ የሚሆን ደስ የሚል ጊዜ ነውና የሁለታችሁ ምክር በአሁኑ ካልቀየረኝ በቃ እኔ በተለይ አንቺ ምክርሽው ከባድ ምክር ካልቀየረ በቃ እና ደግሞ ሌላው ደግሞ ለቤተሰብ የምንሰጠውም ጊዜ አሁን ለኔ አመት በዓል ወንድሞቼ የታዘብኩት አለ መጡ በላን ምናምን ወዲያውኑ ወደ ጓደኞቻቸው ነው ሄዱት ለአመት በዓል ጊዜና ከዛ ስልክ ላይም ነበሩ እነሱ ቆጣቸው ነበር እስኪ ታይም አሳልፉ እስኪ ስልኩን ተውትና እናውራ አሁን እንደዚህ ማውራት መወያየት በጣም ትተናል ከኔም ጀምሮ መምጣት ብቻ ይመስላችኋል አይደል? ትክክል መተው ተገኝተው ግን አሳልፈዋል ወይ ነው ይሄ ስንገናኝ ጊዜ ነበረን ወይ በደንብ ተነጋግረናል ወይ ሀሳባችንን ሼር አድርገን መቅረፍ ያለበት ችግር ተቀርፎ በዚህ ሰው በጣም መድኃኒት ነው ለሰው በጣም ሰው በጣም ስታወሪው የሚቀልልሽ ነገር አለ። ከዛ ውጪ እኔ የተረዳውን ነገር እንደዚህ አይነት ሰዓቶች ላይ የሰዎች ቁጥር ማተር የሚያደርገው ይመስለኛል። በጣም ስትበዢ ወደ ሁካታ ነው የሚሄደው የሆነ ጫጫታ ነገር ይሆናልና ትንሽ ስትሆኚ ግን አንደኛው ሲያወራ ሌላው ሰው ይሰማል። በተለይ ግን ለሴቶች ተሰብስበን በቃ ቴራፒ የምናደርግበት አንዷን እያማን ጉዳያችን ለማንኛውም አላማንም ዛሬ ግን ማማትም እንዳልኩት ጥሩ ነገር ማማት ስላለ በቃ ሪሊፍ አድርገን ተወያይተን የመጣንበት ጊዜ ነው ዛሬ። በፕሮግራማችን ብዙ ነገር ይዘን መጣን። ሻይ ሰዓትም አለ ከባድ ሻይ ሰዓት ነው እንጂ ያለን ሻይ ሰዓት አለ ባለትዳሮች አለ ብዙ ነገር አለ። ደግሞ ሻይ ሰዓት ደግሞ ሴት መሆኗ ሙሉ ልትናገሪ ነው ዛሬ? አይ አልናገርም። ይዩት ቀስ ብላችሁ ትመጣለች። ያው ሐሳቡን ነው ሁልጊዜም ይዘን የምንመጣው። ከዛ ከሐሳቡ ላይ ደግሞ ሰዎች ለየራሳቸው የሚበጃቸውን ነገር ይወስዳሉ። እዚህ ጋር ያሉ እኔ ብዙ ጊዜ ቅዳሜ ከሳለ የሚመጡ ሰዎች ከተለያየ ፊልድ ከተለያየ አይነት ሰፈር ከተለያየ ቦታ የሚመጡ ናቸውና ምሳ የሚበሉት አንድ ላይ ነው። ሲገቡም ከመግባታቸውን በፊት ያላቸው ጊዜ አንድ ላይ ነውና ይመስለኛል እንግዲህ እስከዛሬ የተጋባው ማይጠፋም አንድ ቀን መምጣታቸው አይቀርም ባለትዳሮች አይቀርም። ግን እኮ አብርሽ ከዚህ በፊት አንድ ልጅ ግጥምና አንዲት ልጅ ደግሞ በዜማ እዚሁ ቅዳሜ ከሰዓት ላይ እኮ ተጣምረው እዚሁ ተገናኝተው መጥተው ብዙ ነገር አሳይተውናል። እዚህ ተገናኝተው ከዛ አብረው እዚሁ ተገናኝተው አብረው ቆይተው ይላል እንዴ ያገናኘን። አሁን እዚህ እንዴት ነው ግን አውርታችኋል? ታይም እንዴት ነበረ? ከመግባታችን የሆነ መንገድ አገኛችሁ አይደል? አይ በስራም አብረው የሚሰሩበት አጋጣሚ ይፈጠራል። ጸጊ እንዳለችው የተለያየ አይነት ሙያ ያላቸው ሰዎች ስለሆኑ ደግሞ ህይወት እኮ አጋጣሚ ናት። ከአንድ ወዴት እንደምትመራ ያ ምን እንደሚያመጣ ሁሌ አጋጣሚዎች ናቸው የሆነ ነገር የሚፈጥሩትና ትዳር ብቻ አይደለም ጓደኝነት ብቻ ብዙ ነገሮች በአጋጣሚ ነው የሚፈጠሩትና ባገኘነው አጋጣሚ ብንነጋገር ሀሳባችንን ብንለዋወጥ አንድ ሁሌ መጨረሻው የሆነ ለውጥ አለ። ሁሌ መጨረሻው ቀን ነው ብለው የሚያስቡ ሰዎች አሉ። በቃ ዛሬ ይሄ የኔ ቀን ነው ይሄ ዛሬ ማድረግ ነው እኮ ግን ነው እኮ አታውቀውም ነው በቃ ሰዎች ሞመንቱን መኖር አይ ቲንክ እኔ ሁሌ እንደዛ ነው ማለት ሞመንቱን እንኖር እስኪችን ሰዓት እንጠቀምባት። ነገ ምን እንደምንሆን ስለማናውቀው እስኪ ዙርጉፍ አድርገን ሀሳባችንን እናውራ ምናምን ለምን ከብዶን እንኖር እንግዲህ ቴክኖሎጂ እያሳጣንን ይሄ ስንገናኝ አብሮ ጊዜ ማሳለፍን እኛ ዛሬ ጀምረናል። እስኪ እናንተም እንደዛ አድርጉ ነው የምንለው። ቅዳሜ ከሰዓት እንደተለመደው ከግራና ከቀኝ የተለያየ ችሎታ ያላቸው ሰዎች እኛ ጋር ይመጣሉ። አሁንም እንሰማለን። በሻይ የተቃኘ ድምፅ እንሰማለን ዛሬ። ቅዳሜ ከሰዓት ልዩ ችሎታ የምናይበት ሰዓት ነው። በግራና በቀኝ ብዙ ሰዎች መጥተው አስደምመውናል። ዛሬ ግን የችሎታውን ሰዓት እኛ ሳንሆን ለቅዳሜ ከሰዓት ሌላ ቤተሰብ አሳልፈን እንሰጠዋለን። አሁን እኛ አለን ከዚህ በፊት ችሎታ ያላቸውን ሰዎች እኛ ነን ዞር ብለን የምንፈልገው። ግን ለወደፊቱ ሆስት መሆን የሚፈልጉ እንደዚህ አይነት ፍላጎት ያላቸው ሰዎች መጥተው እድሉ እንዲጠቀሙ ችሎታቸውን እንዲያሳዩ መድረኩ ክፍት ስለሆነ በቅዳሜ ከሰዓት ላይ ዛሬ ሆስት የመሆን ፍላጎት ያላት አንድ እህታችን ትመጣና የቀረውን ነገር እሷ ትወጣዋለች ማለት ነው። እናጨብጭብላት።
በሳቅ በጨዋታ ፍቅር ተሸምቶ ቁም ነገር በለዛው በቀልድ ተዋስቶ እንደሚየጓዳ የኢቢኤስ ማጀት ሳይጎል ተዘጋጅቶ ሞልቶ ተትረፍርፎ ሁሉም የሚገኝበት ቀደምት ፋና ወጊ ዮኒም በጨዋታው ጸጊም በአፋላጊ መዝናኛ ለእረፍት ለሰኞ ቀን ስንቄ ሰብሊም በጉብኝት አብርሽ በጥያቄ ብቻ ምኑ ቅጡ የትም አትሂዱ እንጂ በግራ በቀኝ ሳቅ ደምቆ አሸብርቆ ወደ እናንተ ሊደርስ ቅዳሜን ከሰዓት ከቻለ ተናፍቆ የቅዳሜን ከሰዓት ፕሮግራም በአፍተርኑን ቲ በሚገርም ሁኔታ በጨዋታ በሳቅ በአብሮነት ጀምረናል። እንግዲህ በግራ በቀኝ እኔንም ጨምሮ የቅዳሜን ከሰዓት ፕሮግራም ሊያደምቁልን የመጡ ባለተሰጦች አሉን። ከኔ አስከትሎ እንግዲህ እዛ ጋር አንድ ወንድማችን ግጥም ይዞልን መጥቷል። በአፍተርኑን ቲ የተዋዛ የተነሳሳ ግጥም ነው። ስለዚህ አውርታችሁ ውጤቱ ማለት ነው። ዜማውም አወጣጡም ይለያል። አሁን ከአፍተርኑን ቲ በኋላ ግጥሙ አጣጣሉም አየሽ፣ እኛ ከመምጣታችን በፊት እነሱ ጊዜ ነበራቸው። በደንብ ተዋውቀዋል። በጣም አሪፍ በደንብ ተዋውቀው ትቆጫላችሁ ባለመኖራችሁ። በጣም ምርጥ ጊዜ። አንቺ በጣም ጎበዝ ልጅ። ስምሽን አላስታወቅሽም። እኔ ናርዶስ ሀብታሙ እባላለሁ። ናርዶስ ሀብታሙ ሆስት የማድረግ ፍላጎት አለሽ? አዎ፣ በደንብ ካሜራ ጋር በደንብ ኢንትሮዲውስ የማድረግ ራሴን በጣም እንደምታዩ እንግዲህ ቢዩቲ ዊዝ ዘ ፉል ኦፍ ኮንፊደንስ እዚህ በጣም ያስፈልጋል። ኮንፊደንስ ነው ቁልፉ ዋናው ነገር እና ደስ ይላል። ደግሞ የጥርት ያለ ነገር ነው የምታወሪው። አማርኛሽ ቃላት አስተዳደርብም በደንብ ነው ሀሳቧን ሰብስባ የምታወራው። ናርዲ እኛ በጣም ወደነዋል። እንግዲህ እዚህ ጥሩ አድርገሽ ተቆጣጣሽ። አሁን መጋበዝ ብቻ ላንቺ ጥለናል። በጣም አመሰግናለሁ ስለ አስተያየታችሁም ስለ ፍቅራችሁም እግዚአብሔር ያክብርልኝ። እንግዲህ እኔ የራሴን ተወጥቻለሁ። ለቀጣይ ባለ ታለንት ቦታውን አስረክባለሁ ማለት ነው። አመሰግናለሁ። እሺ ናርዲ፣ ስለ ግብዣሽ አመሰግናለሁ። ስሜ ዮሐንስ አበበ እባላለሁ። ገጣሚና ጸሐፊ ነኝ። የግጥሜ ርዕስ አንዲት ሴት አለች ይላል። አንዲት ሴት አለች፣ የቤቱ ውበት የቤቱ ካስማ፣ ቤቷን የምታሞቅ እሷ ክስማ፣ ቤቷን ልትሞላ ጾም አዳሪ፣ ጥቂቱን አብቃቅታ በልክ ሰዳሪ፣ የቤቱ ውበት የቤቱ ፍካት፣ አንዴ ከሄደች የሌለ የሚተካት፣ ፍቅሯ የማይገለጽ በስንኝ በቃላት፣ እንደ ስራዋ ያልተዘመረላት፣ ብር ቢቀልም ቃላት ቢደረደር የማይገልጸው የፍቅሯን ወደር፣ ስትሰጥ የማትቆጥብ የማታክስስት አለች አንዲት እንስት። ስለ ልጆቿ ማማር እሷ የጠቆረች፣ ስለ እነሱ ጥጋብ አንጀቷን ያሰረች፣ እንደሰጠችው ፍቅር ያልተፈቀረች፣ እነሱም ብላ ከሰው በታች ያደረች፣ ለልጆቿ ሞትን የታገለች አንዲት ሴት አለች። እሷ ወድቃ ልጆቿን ያነሰች፣ ስለ እነሱ ዝና እርሷ የተረሳች፣ ለእነሱ ዝና እርሷ የተረሳች፣ ከእሳት ስትታገል የከሰለች፣ የልጆቿን ሆድ ልትሞላ ጢሻ የመሰለች፣ ስትሆን የልጅ ሀብታም እሷ ግን ጎስቁላ፣ የርሳት ልጆቿን ያሏትን ችላ፣ ከደሳሳ ጎጆ በናፍቆት ምጠብቅ ልጆቼን እያለች አንዲት ሴት አለች። ለቤቷ ስታከት የማያውቃት ድካም፣ ለልጆቿ የምትመኝ ደግ መልካም፣ ባመጣችው እንጨት ጀርባዋን አኩስላ፣ ለልጆቿ ምግብ የምትሰጥ አብስላ፣ ቤቷን ያፈካች እሷ ከስላ፣ ከ70 ዓመት መስላ፣ ልጆቿ እንዳላሳደገች ተፈትና በሳት፣ ዛሬ ግን ከመንገድ ወድቃ አታ የሚያነሳት፣ ያን ሁሉ ሰርታ እንዳልነበር የሆነች አንዲት ሴት አለች። እርሷም እናት ነች። በጣም አሪፍ ግጥም ነው። የሆነ ሰዓት ላይ አንቺ ስትልና ለልጆቿ ስትል ከስላስ አልከሰልሽም ትለኛለች። ሲጀምረው በቃ እኔን ይወክራል። እኔ አልከሰምኩም፣ አላደረኩም፣ ቡልን አላልኩም። ታውቁት የኔን ምንም የማይወክል ነገር ነው። በጣም ጥሩ ምሳሌ፣ እናትን የሚወክል ለልጆቿ ብላ የራሷን ታይም ገላም የሚያሳይ ነውና በጣም ነው ደስ የሚለው። የጻፈበት ምክንያት ካለው ቢነግረን። ምክንያት አለ? የጻፍኩበት ምክንያት ካለው ያው የጻፍኩበት ምክንያት አንዱም ለእናቴ ነው። ሞሪያው ሙሉም ስንኝ እኔም ባይገልጽ ማለት አሁን ለምሳሌ ልጆቿ ሲሸሿት ምናምን አልሸሸናትም፣ ያው ዳት ማለት አልሸሸዋትም ወይም ደግሞ ፍቅርን አልለፈኳትም፣ ግን እንደሰጠችኝ ያህል አልሰጠዋትም። እሱን አንደበቴ ሞልቼ እናገረው። ነገር ግን ብዙ አሉ በሶሻል ሚዲያም እንደማያቸው ከመንገድ ወቀው የማያቸው ያው እነሱን ለመግለጽ ነው። ስለዚህ እናትህን ጠርተህ እወድሻለሁ ብለህ መልእክትህን ማስተላለፍ ትችላለህ። እናቴ ብርቱካን ጥላሁን እጅግ እወድሻለሁኝ። ያው ብዙ ተፈትና አሳድጋኛለች። ደስ የሚል አገላለጽ ለእናት ያው ቃላት ምንም ብትል
በእርግጥ በስንኞቼ ለመግለጽ ሞክሬያለሁ ፍቅሯን እንደማልገልጸው ቃላትም እንደማይገልጸው ግን አመሰግናለሁ። እናመሰግናለን። በአጠቃላይ እናትን ይገልጻል። የተጎሳቆለች እናትን እንግዲህ እናቶች ለልጆቻቸው የሚከፍሉትን ዋጋ እናውቃለን። ደሞ አሉ አንዳንድ እናት በተለየ ጉስቁል ብሎ ልክ እሱ በገለጸው መንገድ የሚያሳልፉና ለእናት የተገጠመ ነው። የእናቶች ቀን አያስፈልገውም። እኔ እናትን ለማወደስ፣ እናትን ለማመስገን፣ እናትን ለማሰብ ሁሉም ቀን ልክ እንደ ፍቅር ሁሉም ቀን ለእናቶች የሚሰጥ ነውና እናመሰግናለን። በጣም ያለሽን ጊዜና ያለሽን ሰዓት መስጠት ነው። እንደ ናርዶስ አይነት ችሎታ ያላቸውን ሰዎች ለሳምንት ለመጋበዝ ስለፈለኩኝ ነው ያቋረጥኩሽ። እንደ ናርዶስ ችሎታ ያላችሁ 7696 ላይ ኬኬ ሆስት ብላችሁ ብትልኩልን እኛ እንደውላችኋለን። ችሎታ ያላችሁ ሙዚቃም የተለያዩ ችሎታ ያላችሁ ሰዎችም ኬኬ ታለንት ብላችሁ ብትልኩልን እኛ እንደውላችኋለን። ትመጣላችሁ፣ ደስ የሚል ቀን ታሳልፋላችሁ ለማለት ነው። ቅዳሜ ከሰዓት እንግዲህ ዛሬ እንግዲህ እርስ በርሳችን ጊዜ እንሰጣጥ ብለን እኛም ሰብሰብ ብለን እንግዲህ ጊዜ ለራሳችን ሰጥተን ብዙ ነገር ተወያይተን ፕሮግራማችንን ጀምረናል። እንዳልነው ነው በጣም ብዙ ነገሮች አሉን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ የምናዘጋጃቸው አዝናኝ ፕሮግራሞች እንዳያመልጧችሁና ተጨማሪ ቪዲዮችን ለማግኘት እዚህ ጋር ጠቅ ማድረጋችሁ እንዳትረሱ። ከዛ በተጨማሪ ሰብስክራይብ ማድረጋችሁን ደግሞ በዚህ ጋር ጠቅ አድርጋችሁ እርግጠኛውን አብራችሁን ስለሆናችሁ እናመሰግናለን።